ሰላም ጤና ይስጥልን ውድ የሳማ ቲዩብ ተከታታዮች እንደምንሰነበታችሁ። ዛሬ ስለ ጾም መንፈሳዊና አካላዊ ጥቅም እንነጋገራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጾም ለአንዳንዶች የሃይማኖት ግዴታ ነው፣ ለሌሎች ደግሞ የክብደት መቀነሻ ዘዴ ነው። ግን ጾም ከዚህ የዘለለ ታላቅ ምስጢር እንዳለ ያውቃሉ? ብዙዎቻችን ጾምን እንደ መራብ እናስባለን። ነገር ግን ሳይንስና መንፈሳዊ አስተምህሮዎች እንደሚነግሩን ከሆነ ጾም ሰውነታችንን የምናድስበት፣ አእምሯችንን የምናሰላበትና መንፈሳዊ ማንነታችንን የምናጎለብትበት ወሳኝ መሳሪያ ነው። በዛሬው ቪዲዮ ጾም በሰውነታችን ውስጥ ምን እንደሚሰራ፣ ለአእምሮ ጤና ያለውን ጥቅም እና የህይወት ስኬትን እንዴት እንደሚያፋጥን በዝርዝር እንመለከታለን። በተለይ ጾም ሰውነት እንዴት ራሱን በራሱ እንዲጠግን እንደሚያደርግ ስትሰሙ በጣም ትገረማላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለጓደኞቻችሁ እንዲደርስ ሼር አድርጉ። በመጀመሪያም ስለ ሳይንሳዊ ጥቅሞቹ እናያለን። በቅድሚያ ሳይንሱ ምን ይላል የሚለውን እንይ። አንደኛ፣ ኦቶፋጂ የሰውነት ጥገና። በጣም አስደናቂው የጾም ጥቅም ኦቶፋጂ ይባላል። ይህ ማለት ሰውነታችን ምግብ ሲያጣ በውስጡ ያሉትን ያረጁ፣ የተበላሹና አላስፈላጊ ሴሎችን ሰብስቦ በመብላት ወደ አዲስ ኃይል ይቀይራቸዋል። ልክ እንደ ቤት ጽዳት ማለት ነው። ይህ ሂደት ካንሰርንና ያለ ጊዜ ውርጅናን ለመከላከል ወሳኝ መሆኑን የኖቤል ሽልማት አሸናፊ ሳይንቲስቶች አረጋግጠዋል። ሁለተኛው የኢንሱሊን መጠን ማስተካከል። ብዙ ጊዜ ስንበላ በደማችን ውስጥ ያለው የኢንሱሊን መጠን ይጨምራል። በምንጾምበት ጊዜ ግን ኢንሱሊን ያርፋል። ይህ ደግሞ ሰውነታችን የተከማቸ ስብን አውጥቶ እንዲጠቀም ዕድል ይሰጠዋል። ስለዚህ ጾም ለክብደት መቀነስና ለስኳር በሽታ መከላከያነት ፍቱን መድኃኒት ነው። ሶስተኛው የልብ ጤና። ጾም የደም ግፊትን፣ የደም ውስጥ ስብንና የእብጠት ምልክቶችን በመቀነስ ለልብ ህመም ያለንን ተጋላጭነት በእጅጉ ይቀንሳል። ሁለተኛው ደግሞ የአእምሮና ስነ ልቦናዊ ጥቅሞች ናቸው። ጾም ለሆድ ብቻ ሳይሆን ለአእምሮም እረፍት ነው። አንደኛው የአእምሮን ንቃት። ምግብ በምንበላበት ጊዜ አብዛኛው የሰውነታችን ጉልበት ወደ ሆድ ዕቃ የሚሄደው ምግብ ለመፍጨት ነው። በምንጾምበት ጊዜ ግን ይህ ጉልበት ወደ አእምሯችን ይሄዳል። በዚህም ምክንያት የመፍጠር አቅማችን ወይም ክሬቲቪቲ እና ትኩረት የመስጠት ወይም ፎከስ ብቃታችን ይጨምራል። ሁለተኛው ራስን መግዛት እንድንችል ያደርገናል። ራስን መግዛት ዊል ፓወር። ምግብ የሰው ልጅ መሰረታዊ ፍላጎት ነው። ይህንን ፍላጎት መቆጣጠር ሲችሉ በህይወቱ ውስጥ ያሉ ሌሎች ፈተናዎችንና ሱሶችን የማሸነፍ አቅም ይገነባል። ጾም የስነ ልቦና ጡንቻን ያጠነክራል። ሶስተኛው መንፈሳዊና ማህበራዊ ጥቅሞች። ከሁሉም በላይ ደግሞ ጾም መንፈሳዊ ትርጉም አለው። ሆድ ሲራብ መንፈስ ይጠግባል ይባላል። ጾም ከፈጣሪ ጋር ለመገናኘት፣ ለመጸለይና ራስን ለመመርመር ልዩ ጊዜ ነው። በተጨማሪም የረሃብን ስሜት ስንቀምሰው የሌላዎችን ወገኖች ስቃይ እንድንረዳና ርህሩህ እንድንሆን ያደርገናል። ጾም ራስ ወዳድነትን አጥፍቶ ለሌሎች ማሰብን ያስተምረናል። ጾም ጠቃሚ የሚሆነው በአግባቡ ሲተገበር ነው። ጾም ሲፈቱ በብዛት ከመመገብ ይቆጠቡ። በውሃና በቀላል ምግቦች ይጀምሩ። የጤና ችግር ካለቦት፣ እርጉዝ ከሆኑ ወይም መድኃኒት የሚወስዱ ከሆነ ሐኪሞን ሳያማክሩ አይጹሙ። የዛሬው ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እርሶስ ጾምን እንዴት ነው የሚመለከቱት? በሕይወቱ ያመጣው ለውጥ አለ? ኮሜንት ላይ ያሳውቁን። ለቻናላችን አዲስ ከሆኑ አዳዲስና ወቅታዊ መረጃዎች እንዲደርሶት ሳማ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። በሌላ ጠቃሚ ቪዲዮ እስከንገናኝ ጤና ይስጥልን። ሁሌም ለጤናው እንተጋለን። ሳማ ቲዩብ